እንኳን ደህና መጣሽ ሰላም። እንኳን ደህና ቆየኝ። ምንድን ነው ቁርስ አልበላሽም ወይም ምሳ አልበላሽም? ድምፅሽ ድክም ያለ ነው። አይ በልቻለሁ። ልታወሪበት የመጣሽው እኮ ስለ ትዳር። አዎ ትዳር ደግሞ እንደዚህ ያደክማል አይመስለኝም። አይመስልሽም? አላየሁትም፣ ግን አላየሽም፣ ያን ግን ሰዓት ማች የሚያደክም ነገር እንዳልሆነ የሆነ አስባለሁ። በዛ ኦኬ። የሚያደክም ነገር ስለምን ብናወራ ነው ዛሬ ደስ የሚልሽ? ማለት በጣም በማህበረሰቡ ውስጥ ብዙ ጥያቄዎች አሉ። አዎ። እስከ ዘላለም የሰው ልጅ ምድር ላይ እስካለ ድረስ የሪሌሽንሽፕ እና የትዳር ኢሹ አለ። አዎ። ስለዚህ ዛሬ እስቲ ከየት ዛሬ ብንጀምር? አዎ፣ ከትዳር በፊት ያሉ ሪሌሽንሽፖች እንዴት ነው አይቀጥሉም ትዳር ውስጥ ከገቡ በኋላ እና ስለዚህ ነገር እስቲ እናወራ። ምንድን ነው እንዳይቀጥሉ የሚያደርጓቸው ነገሮች የሚሉትን ያው አንተ ብዙ ነገር ስለምታውቀው እስቲ ከአንተ ይሄን እንደ ጥያቄ ያዝልኝና አዎ። እዚህ ኢሹ ላይ ነው እንድናወራ። ይኸውልሽ እንዴት መሰለሽ፣ ከትዳር በፊት ሁለቱም ስሜታቸውን ብቻ ነው የሚከተሉት። ሰው ስሜትን ሲከተል ተገዢ ነው፣ ተሸናፊ ነው። ሞትኩልሽ፣ ወደድኩሽ፣ ማሬ፣ ውዴ፣ አነኔ ምን የማይለው ነገር የለም። በተገላበ ያው በግልባጭም ሴቷም እንደዛው የኔ ማር የኔ ውድ፣ በቃ አይንና ጆሮ የላቸውም ከመግባታቸው በፊት። ይሄ ፕሪ ማሬጅ ከመግባታቸው በፊት ስሜቱን ተከትለው ስለሚገቡ ጥያቄው ከዚህ ነው የሚጀምረው። ያኔ የፈለግሽውንም አይነት ጥፋት ብታጠፊ ኤክስኪዩዝ አለው፣ በቃ ይታለፍልሻል፣ አንቺም ታልፊያለሽ። ምክንያቱም አላማው እሱን ማግኘት ስለሆነ። ሁለቱ እዚህ ጋር ነው አሁን ነገሮች የሚለወጥ። የሰው ልጅ ከትዳር በፊትና ከትዳር በኋላ ያለው ማንነት ኮምፕሊት የሁለት ዓለም ነገሮች ናቸው። ከትዳር በፊት ያሉት አስመሳዮች ናቸው። ቲያትር ነው የሚሰሩት። አንቺን ለማስደሰት ያልማያረገው ነገር የለም። የበላውን የጠጣውን ያለፈውን ጨምሮበት ሁሉ ያወራል። እሷም እንደዛው። ትዳር ውስጥ ሲገባ ግን የመረረ እውነት አለ። ይሄ አይቀጥልም። የግልሽ ካረግሽው የግልሽ ካረገሽ በኋላ ማሰብ ይጀመራል። አንዱ ትልቁ ማወቅ ያለባቸው ያኔ የት ነው የሚገናኙት? ካፍቴሪያ፣ ሆቴል፣ ሳምዌር ማለት ነው። ትክክለኛው ሪሌሽንሺፕ ነው። ያኔ ምንድን ነው የምትፈልገው እንደሚጠይቃት፣ ተበድሮም ሊጋብዛት ይችላል። ቅድመ ትዳር ብዙ ውሸቶችም አሉ። ያልሆነውን ሆኛለሁ ብሎ እሷም ያልሆነችውን ሆኛለሁ ብሎ። ትዳር ውስጥ ሲገባ ግን የመረረ እውነት ሁሉም ነገር ምንድን ነው ፍርጥርጡ ይወጣል። ያኔ የሰው ልጅ ጸባዩን አመሉን ማወቅ ከፈለግሽ ወይ አብረሽው ረጅም መንገድ ሄጂ። ሁለተኛው ደግሞ ትዳር ነው የሰው ማንነት የሚለየው። አብረህ ካምፖስ ስትቆይ ረጅም ጊዜ ስትኖር ደብቀኸው አትችልም ጸባይህም መቀየር ማለት ነው። ስለዚህ አሁን ያልሽው ጥያቄ በጣም ትልቅ ነው። ስለዚህ ከትዳር በፊት የነበረው ያ ሁሉ መጎዝጎዝ ትዳር ውስጥ ሲገባ ስርዓት ይገዛል። ለወንዶች ያው ስንገባ ቶታሊ ሌላ ሰዎች ነን። ለሴቶች ግን ዩጋይስ የትናንትናዋን ማንነት ትናፍቃላችሁ። እንደዚህ ብናየው የተሻለ ይመስለኛል። ግን ብዙ ሴቶች አሁን ይሄንን ኮምፕሌን ያደርጋሉ። እንዲህ አልነበረም፣ ትዳር ውስጥ ከትዳር በፊት በጣም ይንከባከባኝ ነበር፣ አሁን ግን ተቀይሯል። ውጭ ማየት አለ አይደለ? የወንዶች ባህሪ የምንላቸው ነገሮች አለ። አንተ እዚህ ላይ ምን ትላለህ? ይኸውልሽ ውጭ ማየቱን እንመጣበታለን። ውጭ ማየቱ የአንቺ ድክመት ነው። ባልሽ ወደ ውጭ የሚያይ ከሆነ አንቺ ጋር ድክመት አለ፣ ይሄን ውሰጅልኝ፣ እንዴት እመጣበታለሁ። ነገር ግን ጸባዩ ተቀየረ ሲባል ሰውየው ከዛ በፊት ጮኛ ነው። አሁን ባለሙሉ ስልጣን ሚስት ነች። ባልና ሚስት ውሸት አይደለም። ባልና ሚስት የሚያደርገው ትዳር በረከት ነው ሁልጊዜ። ከዛ በፊት ትወሻሻያለሽ፣ የሌለ ማነት ታሳይ ለአንቺ ብያል። ትዳር ውስጥ ስትገባ ግን የመረረ እውነት ስለሆነ ጣል እንደማድረግ ሳይሆን ወንድ ልጅ ካገባ በኋላ ብዙውን ጊዜ ቤት ላይ ነው ፎከስ የሚያደርገው። እዚህ ጋር ነው። እናንተ ደግሞ ኦልዌይስ ሴት ልጅ ደግሞ የምትፈልገው ምንድን ነው? ሁሌ መረሳትን አትፈልግ። ሁሌ ከአቴንሽን ከእንክብካቤ ማራቅ አትፈልግ። ወንድ ደግሞ በተፈጥሮ ሁልጊዜ ይህን ነገር ማድረግ አይችልም። ለምንድን ነው ማድረግ የማይችለው? ካገባ በኋላ የተሻለ ቤት ኪራይ ከሆነ ሲወለድ የልጁ ልብስ፣ አሁን ምን ይሆናል ማለት ነው? እነዚህ በሚነሱት ኃላፊነቶች ምክንያት አንቺን ይረሳሻል። እሱ ነው ፈተናው። በቃ ከባዱ እዚህ ጋር ይጀመራል። በቃ ጠላኝ፣ ረሳን፣ ትናንትና እንደዛ ያን ሁሉ ቃላት እንዳላሽ ጎደልኝ አይደለም። ረስቶች ጠልቶች ሳይሆን እንትን ውስጥ ይገባል። ይሄ በቃ እንደ ፋብሪካ የስራ ሁኔታ ውስጥ ነው የሚዘፈቀው።
እንዳውም እዚህ ውስጥ ምንድን ነው የሚሉት አንዳንዶቹ ምን ነው በካውንስሊንግም በተለያየ እንትንም ወደኛ ሲመጡ ምንድን ነው የምሰማው አንዳንዴ የምትፈልገውን ነገር ሁሉ እያረኩላት ነው ይላል። ገንዘብ እየሰጠዋት፣ ቤት የሚያስፈልጋትን ነገር ሁሉ እያሟላሁ ነው፣ ቤቴን ይዣለሁ፣ ከዚህ በላይ ምን እንዳደረግላት ነው የምትፈልግ? ለሚስት ግን ይሄ የመጀመሪያ ኢሹ አይደለም። እዚህ ጋር የሁለት ዓለም ሰዎች ነን። ወንድ ይሄን ስላሟላ የሚስትን ሀቅ የተወጣ ይመስለዋል፣ ግን ይሄ አይደለም። እሷ በዛ ውስጥ እሷን ትፈልጋለች። እሷነቷን ያቺ የትናንትናዋ ማሬ የኔ ቆንጆ ምናምን፣ እነዚህ ንኪኪዎቹ፣ ኢሞሽናል አታችመንቱ በሀብቱ ውስጥ ያለው ወይንም በበረከቱ ውስጥ ያለው እሷነቷን ትፈልጋለች። ስለዚህ ይሄንን እንዴት አድርገን ነው የምንረዳው? ባልሽ እንደዛ ሲሆን ፕሌስ አንድ እውነት ልንገርሽ፣ በቃ ስራው ሁኔታው ይዞ ሲሄድ ጎትተሽ መልሽው፣ እንደምትወጂው ንገሪው። ከውጭ ሲመጣ ታቅታዩ ገባሽ? ደክሞኝ ነው የመጣሁት በእናትሽ ነገር አልችልም። በቃ አንተ ደግሞ ከውጭ ስትመጣ ለልጆችና ለቤተሰብህ እንትን ክፍት ሆነላቸው። ብዙ አይደለም እኮ የሚያጣላቸው ከገንዘብ ወይንም ከሚያደርግላት ነገር በላይ አቴንሽኗ፣ ሰላምታው፣ መተቃቀፉ፣ መሳሳሙ፣ ማቀፉ። ያ ግን የሚያደርገው ምንድን ነው? ይኸውላችሁ ወደ ኋላ ተመልሳችሁ እስቲ አንድ ነገር እኔ በጓደኝነት ህይወት ውስጥ ተጣልታችሁ ተኮራርፋችሁ ስትገናኙ ምንድን ነው የምትደራረጉት? ተቃቀፋሉ፣ ይቅርታ ይጠይቃሉ አይደለም? ካገባሽ በኋላ ኢጎ ለምን ይይዝሻል? ከነ ንዴቱ ከነ ችግሩ ባልሽን ያዥዋ፣ ከነ ችግሩ ሚስትህን ያዛታ። ምክንያቱም ምድር ላይ ካለው ሰው ሁሉ ውስጥ መርጠ ሚስትና ባል ተደራረጋቸው አይደለም? ለምን አለበት ኢጎን ብታወርጅላት? አብዛኛው ሰው ሌላው ደግሞ ምንድን ነው በትዳር ውስጥ የሚና በአግባቡ አለመጫወት ቅድም ያልሽውን ነገር ያመጣል። ባል በአግባቡ ሚናውን የማይወጣ ከሆነ የባልነት ማዕረጉን የሳተ ጊዜ ቤቱ ሰላም የለውም። ሚስት ሚስትነቷን ትታ ባል የባልነቱን ሲተው ቤቱ ይበጠበጣል፣ ይረበሻል። ስለዚህ እዚህ ጋር እንደ ባል በመጀመሪያ ደረጃ ወደ ትዳር ስትገባ አንድ ባል ምንድን ነው ማድረግ ያለበት? የቤተሰቡ ትልቁ ኃላፊነት ትልቁ የፕሮቴክተር የጠባቂነቱ የአጋዥነቱ እንትኑ ላንተ ተሰጥቷል። እሷ ደግሞ የእናትነቱ የአስተሳሰቡን ገብቶሻል። የእናትነት አስተሳሰብ፣ የሚስትነትን አስተሳሰብ። አንዳንድ ጊዜ ሚና ይለዋወጣል። የባል ሴቲቷ ባል ልሆን ያለችበት ቤት ያቆማል እዛ ጋ ባልየው የሚስት ሚና ውስጥ ሲገባ ማለት ነው። ስለዚህ ሚና መደበላለቅ የሚና መደበላለቅ በጣም ብዙ እንትን በተለይ በጣም የምንሸወደው መቼ የመጀመሪያ ዓመት ላይ ፖላይትሊ ኖ መባለዋልን ልመዱ። እወዳታለሁ ብሎ መሸከም የማይችለውን ነገር ውዴ ሃኒ ስዊቲ ብሎ ይገባና ትዳር ውስጥ ገብቶ ያንን መሸከም ይዞት መሄድ ያቅተዋል። ምክንያቱም ያ የባል ማዕረግ አይደለም። እሷም ሚስት ከገባች በኋላ የመጀመሪያው ቢኮዝ ለመውደዱ ለፍቅሩ ይባልና ያ የአርቲፊሻሉ እውነታው ይሄኛውን ነውና መሆን የሌለባትን ትሆናለች። የሚና መደበላለቅ ቤት ውስጥ ትልቁን ፈተና የሚያመጣው እሱ ነው። የአባትነት ሚናውን በአግባቡ ያልተወጣ ባል ቤቱ ሰላም የለው። የእናትነት ሚናው አንተ ምን ስለሆንክ ነው፣ አንቺ ምን ስለሆንሽ ነው የሚባባሉ ነገሮችን ያመጣል። ስለዚህ በምንም ታምር ሴት ልጅ የሴትነት ክብሯን፣ ማዕረጓን፣ እናትነቷን፣ ቅንጡነቷን፣ እንክብካቤ እንደሚያስፈልጋት ባልየው ማመን አለበት። በአደር ሳይድ ግን ሚስትየው ባሏን ክብሩን ከምንም በላይ ደግሞ ሴት ልጅም ክብር ትፈልጋለች፣ እንክብካቤ ትፈልጋለች። ወንድ ልጅ ከእንክብካቤ በላይ ክብር ነው የሚፈልግ። ሁሌ እቺን ነገርና እቺ ክብር በቃ ባልሽ አይደል ምን ችግር አለ ባትንቂ ድሮሳንጂ የትዳር ጸር የሆኑ ነገሮች ማለት ነው። ሁለተኛ ደግሞ የሚና መደበላለቅ ቅድም ያልኩት መሆን የሌለበት ትዳር ውስጥ የሚና መደበላለቅ እኔ እኮ አንተ አትመጥነኝም ነበረ ብላ ምን አይነት ሰላም እንድታገኝ ነው የሚጠበቀው? እኔ እኮ ተሳስቼ ነው ወይንም አትመጥነኝም አንቺ ነው ያገባሁሽ
ያ ቃላት ይሰብራል። በእርግጥ ያንን ያ ቃላቱ ራሱ ይሰብራል። በነገራችን ላይ የትዳር እኮ ትልቁ ነገር ጉልበቱ ወይንም ፊዚካል አቢዩዙን ተውት፣ እሱ የመጨረሻ አሮጋኒዝም ነው። በቃ ወንድ ልጅም አይመታም፣ ሴት ልጅም አትመታም። በቃ ምት በምት አይደለም። ያው መጣላቱ አለ፣ ግን ገደብ ሊኖረው ይገባል። መኮራረፉ ያለ ነው። ስህተቱን ማሳየት እንደ ልጅ እኮ ነው ትዳር ማለት። ልጅሽ ሲያጠፋ እኮ ትገስጸዋለሽ፣ ወደ መስመሩ ታመጪዋለሽ። ትዳርም እኮ እንደዛ ነው። ግን አጥንት የሚሰብሩ ቃላቶች አሉ። ለሰው ልጅ ሊባል የማይገባ እንኳን ሚስት አርገህ እናት አባቷን ጥላ አንተ ጋር ለመጣች ሴት ሳይሆን ለተጣላኸውና ለምጠላው ሰው ራሱ ቃላት መምረጥ አለ። ለትዳሮች ደግሞ ፈተና ትልቁ ቃላቶች ናቸው። የሚወረወሩ ቃላቶች አጥንት ይሰብራሉ። ነገሩ ነው እንጂ ጩቤ ሰው አይወጋም አይነት ነገር እና በጣም ከባድ ነው። ስለዚህ ወደ ሚስትነት ስትመጪ የሚስትነት ሚና በአግባቡ፣ የባልነት ሚና በአግባቡ። የባልነት ሚናውን ትተህ ቤት የሰላም አጣ ምትል ከሆነ ችግር አለብህ። የሚስትነትን ሚና ትተሽ ደግሞ ባል ልሆን ካልሽ ደግሞ ቤትሽ ተበጠበጠ። ሁለተኛ ደግሞ አብዛኛው ጊዜ እነዚህ አይነት ነገሮች የሚና መደበላለቅ የሚመጡት በሁለቱ መሀል ካደጉት ቤተሰብ ይዘውት የሚመጡ አንዳንድ ቤተሰብ ውስጥ እናት ናት ተሰሚነት ያላት፣ አንዳንድ ቤተሰብ ላይ ደግሞ አባት ነው ተሰሚነት ያላት። እነሱን ነገሮች ደግሞ ሁለት የተለያዩ ሰዎች እስከሆኑ ድረስ ለመቀራረብ እስካልሞከሩ ድረስ የእናትሽን ጸባይ ባልሽ ላይ የምትደግሚ ከሆነ ታሪካዊ ስህተት ነው የምትሰሪው። ትዳርሽ ፈተና ላይ ነው የሚሆነው። ምክንያቱም የእናትሽን ኃይለኝነት ወይም የእናትሽነት የባልነት ማዕረግ መነቅነቁን አባትሽ ስለቻለው ነው። ወይንም አባትሽ እናትሽን በተቃራኒው ውሰዱት። እናት ስል አባት፣ አባት ስል እናት ማለት ነው። ስለዚህ የምታገቢው ሰው ለሴት ልጅ ደግሞ የመጀመሪያ ተምሳሌቷ ምድር ላይ አባቷ ነው። ስለዚህ አባቴ እናቴን እንደዚህ ያረጋት ነበረ። ያ ነገር አሁን ባለንበት ዘመናዊ መንገድ ግን አባትሽ አክት ሲያረግ የነበሩ ነገሮች ስህተት ከሆኑ እንደሱ አይነት ባል ስሜትሽ ላይ የሚመጣ ከሆነ ያንን ስሜት የሚያቀዘቅዙ ነገሮች ላይ ነው መስራት ያለብሽ። ምክንያቱም እናቴ አባቴን ገዝታውን የኖረችውና እኔም ባሌን መግዛት አለብኝ ሰብኮንሽስሊ ተጽፎብሻል፣ አድገሽበታል፣ ኖረሽበታል። የሚመጣው ሰውዬ ግን እሱን የሚቀበል አይደለም። ስለዚህ ምን ይሆናል ማለት ነው? ያንን ቀድሞ የነበረውን የሚና መደበላለቅ እዚህ ጋር ችግር ውስጥ ይጀምራል። ኧረ ዞር በይ አልሰማህም ይመጣል። ስለዚህ አብዛኛውን ጊዜ ወደ ትዳር ከመግባታችን በፊት ምን አይነት ጥሩ ሴት ነው መሆን ያለብኝ? ጌታዬ ሆይ ወደ ትዳር ምራኝ ካልን በኋላ ምን ይሆናል ማለት ነው? ያ ወደ ትዳር ስትገቢ ትክክለኛ ሚስትነት መንገድ ላይ ትክክለኛ ባልነት። ከዛ በኋላ አይ እኔ ሳገባ እንደ አክስቴ ኃይለኛ አክስት ካላት ወይ እንደ አክስቴ ነው መሆን ፈልገው ወይ እንደ እናቴ ነው መሆን ፈልገው። እሱ ያዋል የሚመጣው ሰው ሞራሉን ጠብቂ፣ ሞራልሽን ይጠብቅ የሚመጣው ሰው። ከዛ በኋላ ኃላፊነቱን በአግባቡ ይወጣ። በተለይ እቺ የሚና መደበላለቅ ከገንዘብ ጋር ትገናኛለች። ሴት ልጅ ፋይናንሻሊ ከፍ ያለችበት ቤት ላይ የሚስትነቱን ሚና ትታ ገንዘቧ ከፍ ስላለ ብቻ የባልነትን ሚና ይዛለሁ ስትል ኢቭን ገንዘብ ባይኖረውም ለወንድ ልጅ አይዋጥለትም። ወንድ ልጅ ሰነፍ ሲሆን ቤተሰብን እንዲያስተዳድር አይፈቀድም። ጥረ ሰብረህም ባሬላ ተሸክመህም ቤተሰብህን የማስተዳደር ኃላፊነት ግዳጁ ያንተ ነው። ግን አንዳንዴ ይፈጠራል፣ ክራይሲስ ይፈጠራል። ሲፈጠርና የተሻለ ገንዘብና የተሻለ ወይ ቤቱ አባትሽ ስጦታ ሰጥቶች ሊሆን ይችላል፣ ወይ የተሻለ ገንዘብ ስላለሽ የባልነት ሚና ልጫወት ስትይ የመጀመሪያ ሰላም የምታጭው አንቺ ነሽ። የሚና መደበላለቅ እዚህ ጋር ነው የሚመጣው፣ በሴቶቹ በኩል ማለት ነው። የተሻለ ገንዘብ ቤትሽ ላይ ነው ያወጣሽው። እወደዋለሁ፣ ባሌ ይሆናል፣ አብሬው እኖራለሁ፣ ልጆች ወልድለታለሁ ላልሽው ነው ያወጣሽው። መጎረሩ ምን አመጣው? ትከሻ ማሳየቱን ምን አመጣው? ወንድ ልጅ ደግሞ በተቃራኒው ማለት ነው። አንዲት ምስኪን ሴት ባሌ ሰርቶ ያስተዳድረኛል ብላ የቤት እመቤት ሆና ከአንተ ጋር በምትኖርበት ጊዜ እኔ ነኝ ማኖራት። የማውጣቱ እኮ የውዴታ ግዴታ ነው። ወዳ ስለመጣች እሷ ላይ ኢንቨስት ማድረግ ሌላ የተጽዕኖ መፍጠሪያ መንገድ ሊሆን አይገባም። አምነህባት ወደህባት የልጆቼ እናት ናት፣ ወደፊት ረጅም ዓመት አብረን እንኖራለን ብለህ አምጥተህ
ስሜቷን የሚነካ መጥፎ ቃል ወይንም ደግሞ ለቤቱ የሚያስፈልገውን ምንድነው የሚባለው መስሩፍ ምን ነበር የሚባለው ይሄ ለቤት የሚሰጠው የቤት ወጪ አውቀህ መስጠት የውዴታ ግዴታ ነው እንጂ ልትዘባንንበት አይደለም። ይሄ ራሱ አንዱ የሚና መደበላለቅ ነው። ስራ ስለሌላት አንተ ስላለህ ቤት የተቀመጠችዋ ሴት ስራ የላትም ማለት አይደለም። ያንተ ትክክለኛው ስራ የሚመዘነው በእሷ ቤት ውስጥ የምታሳየ አብረህ የምታሳልፈው የምትኖረው ደስታ ሲኖርህ ስራም ላይ ደስተኛ ነው የምትሆነው፣ የተሻለ ሰው የምትሆነው እንደዛ ነው እንጂ ገና ለገና የአንተ ኃላፊነት ባልነት ማለት ብር መወርወርና ወይ የልጆች ዳይፐር መግዛት የጦጦ ወይንም ወተት መስጠት ማለት አይደለም። በቃ ቤተሰብ የሚመሰረተው በጋራ ነው። በጋራ ማለት የጋራ አስተሳሰብ፣ የመተዛዘን፣ የመቻቻል፣ አብሮ ረጅም መሄድ፣ ፈጣሪን የመፍራት ወደ በደል ስትሄድ በጣም ሁሌም ደጋግሜ የሚላት ሁል ጊዜ ከተበዳይ ይልቅ ትዳር ውስጥ በዳዩ ሰላም የለው። ምክንያቱም የተሳሳተ መንገድ ላይ ነው ያለውና፣ ስለዚህ ይሄ የሚና መደበላለቅ ለብዙ ትዳሮች ማለት ነው አንደርስታንዲንግ ነው። ምክንያቱም ካደጉበት ይዘው ስለሚመጡ ነው። ወይንም ከጓደኞች ይሰማሉ፣ ሴት ልጅ ፊት አታሳያት፣ ባልባል ተጫወት። ምን ማለት ነው? እናት አባትህን ትተህ እኮ አቅፋሃት ልትተኛ ከእሷ ልትወስድ የፈጣሪን መንገድ ከሆነ ትዳር እሱን ለማግኘት ነው። ወደዛት ምን ፊት አታሳያት። ገና ስትገቢው ቦርደርሽን አስጠብቂ። ስትመካከሩ ማለት ከማን ነው ቦርደርሽን የምታስጠብቂ? ስለዚህ እነዚህ ነገሮች ክሊርሊ መቀመጥ አለባቸው። ሁለተኛ ደግሞ ወደ ትዳር ስትገቡ የሚና መደበላለቅ እንዳይመጣ ኃይል ለማሳየት ገንዘብ ስላለ ወይንም ጉልበቱ ስላለ እሱ አይደለም። ትዳር የሚመሰረተው ራሱ ሁለት የተለያዩ ሰዎች ለአጋርነት የወደፊት ህይወታቸውን በችግርም በደስታም አብሮ ለመሻገር እንጂ ሌላ እንትን አይደለም። ይሄ የጉልበት ማሳያ ከአንዱ ከድሃ ቤተሰብ ስለመጣ አንዱ ከሀብታም ቤት ስለመጣ ይሄ የእናንተ ምርጫ አይደለም። ፈጣሪ ሲመርጥልህ እነዚህን ነገሮች ያገናኛል። የዚህ ነገር ግንኙነት ምንድን ነው? የተሻለ አስተሳሰብ እንዲኖር ያደርጋል። በእንደዚህ አይነት መልኩ ብንመልስ አይሻልም? በጣም ጥሩ አድርገህ መልሰከዋል። እና ብዙ ጊዜ ደግሞ አሁን ከትዳር በፊት ያለው ፍቅር ሴቷም ለማትሰጥበት አጋጣሚዎች አሉ። እንዴት እንደሆነ ባላቅም ብዙዎቹ ወንዶችም ይሄ ጥያቄ ደግሞ እንደ ወንዶችም እንደ በፊቱ አይደለችም፣ እንዲሆናብኛለች እንዲህ አለ አይደለ? ሴት ልጅ ፎከሷ ምንድነው? ከትዳሯ በኋላ ቤቷን ነው። ራሷ ላይ ኢንቨስት የምታደርገውን ትተውና ቤቷ ላይ ነው የምትሆነው። እና ያ ደግሞ ምን ያደርጋል? በቃ እንደ ድሮ አይደለችም የሚሉ ብዙ ጥያቄዎች አሉ ከወንዶችም። ይሄንንስ እንዴት ታየዋለህ? ጥሩ ጥያቄ ነው። ጥያቄውን እንደዚህ ላሳምረው። እሺ፣ ከመጋባታችን በፊት ቀንና ማታ አጀንዳውም ሀሳቡም ትኩረቱ ምን ነኝ። ከተጋባም በኋላ ግን ትኩረት አነሰኝ፣ ጠላኝ ወይ ለምንድን ነው ሚስት አድርጎ ካገባኝ በኋላ ይሄ ኢሹ የሚነሳው የሚለው ነው። አብዛኛውን ጊዜ ይሄ በየትም ይነሳል። ብዙ ጊዜ እህቶች ያዳምጡ። አገባሽ ማለት ተዝረክረኪ ማለት አይደለም። ያኔ የአሁኑ ባልሽ የትናንትና ጮኛሽን ስታገኘው ያለሽን ሁሉ ተጠቅመሽ ለሱ ቆንጆ ሆነሽ ለመቅረብ ነው። ሚስት ለባሏ እኮ ቆንጆ ሆና ነው መቅረብ ያለባት። በዚህ ጋር ሴቶች ልውቀሳችሁ ይቅር በሉኝና፣ ምክንያቱም ሁል ጊዜ ጥሩ ሆነሽ ተገኝለታ። አንቺ ጋር እኮ ነው ያለው፣ መተኮሻው አንቺ ጋር ነው ያለው። ግን ቤት ውስጥ ትዳር ውስጥ ከገባች በኋላ ጫና አለባት፣ ሴቷ ጫና አለባት ብዬ አስባለሁ። ጫና አለባት ቤተሰቧን፣ እሱም እንደ አንድ ልጅ ነው። በነገራችን ላይ እኮ ባሏ የመጀመሪያ ልጇ ነው። አዎ፣ በነገራችን ላይ እንደዛ ነው። ጫናውንስ እንዴት ታየዋለህ? ጫናውን እንዴት ነው ማየት ያለባት መሰለች? ሴቶች እንደ ወንድ አይደለም፣ ብልጦች ናቸው። ብልጠታችሁን ተጠቀሙ። ለምሳሌ የቤት ውስጥ ጫና አለ አይደለም? ለምሳሌ ኦኬ፣ ስራ ምሰሪ ከሆነ ለብሰሽ ነው የምትወጪው። ባልሽ የስራ መምጫ ሰዓቱን ታውቂያለሽ አይደለም? ከነስራ ጣናሽ ቆንጆ ሆነሽ ብትገኝ ምን ይጎልብሻል? ዝርክርክነቱን ትተሽ መዝረክረኩን ትተሽ ችግር የለውም ምናምን ብለሽ ወይ ዝም ብሎ ዝለግለግ ባለ ፒጃማ ኦር ቁምጣ ኦር ሺቲ ኦር ምን የፈለጋችሁትን በሉት አለባበስ ከምትጠብቂው ጥሩ ሆነሽ ባልሽን ብትቀበይ ምን ችግር አለ? ጫና አለብሽ ይታወቃል አይደለም? ያንን ሰዓት ብታስተካክዩ ምን ችግር አለባት? ሁለተኛ ደግሞ ወንዱም ጋም ችግር አለ። ውዴ ይሄ አላማረብሽም ድሮ እንደምትላት ትዳር ውስጥ ከገባ በኋላ ሚስት ጥሩ ለብሳ እንድትጠብቅ ምን አለ ብትነግራት?
አሁን እነዚህ ነገሮች ይኸውላችሁ ትዳር ውስጥ ትልቁ ፈተና ኮሚኒኬት አለማድረግ፣ በአግባቡ አለማውራት፣ አለመነጋገር። ድሮ ሁሉን ነገር እያንዳንዱ ጫማሽ ያምራል፣ ካልሲሽ፣ የፀጉር የሚቀረን ነገር የለም። እቤት ውስጥ ከገባሽ በኋላ ስለምን አታወሩ? ትዳርን የሚያድሰው አንዱ ደግሞ ኮሚኒኬሽን ነው። ስለዚህ ምንድን ነው ቤታቸውን ለምሳሌ ሴቶች በዚህ በጣም ጎበዝ ናቸው። ቤት በማስተካከል ምናምን በማድረግ ለምሳሌ መክሰስ የምታዘጋጅለት ከሆነ መክሰሱን የፍቅር መክሰስ አድርጋ ማቅረብ ትችላለች። ኢንስቴዶ ሲመጣ ርቦኛል ስጭኝ፣ አይ እንትን ዘይት አልቋል ከሚባል እኔ አሁን እዚህ ጋር ከነጫናው ወንድ ልጅ ሲሸነፍ ደግሞ ይወርዳል። ተረጋግጬዋለሽ። እንዲወርድልሽ ግን ኢጎሽን ዋጭ። ከዛ በኋላሽ ባለሽ አቅም ጥሩ ሆነሽ ከዛ ውጭ ሲመጣ በፈገግታ ተቀበይው። እንደ እኔ ቀኑን ሙሉ እዚህ ጋር እያበሰልኩ እዚህ ጋር እያጠባው ብለሽ እሱ ሲመጣ ኢሞሽናልሽ ተነስቶ የምትጣይ ከሆነ ከሱ ይልቅ አንቺ ነሽ የምትጎጂው። ያንን ነገር ደግሞ እንዲሰማው የኔ ውድ ቀኑን ሙሉ ልጄን ስታጠቢ ልጃችንን ስታጠቢ እንደዚህ ደክሞሽ ምናምን ስትይና አንቺ ስታዘጋጅ ሚስቴ ደክማለች ብሎ ነገር የሆነ ነገር ይዞ ሊመጣ ይችላል። ያንን ነገር ደግሞ አንዱ ምንድን ነው አመስግናው ስትቀበል ምንድን ነው ይደጋግማል። ልክ እንደ ሕፃን ልጅ ነው ትዳር። ሕፃን ልጅ ጎበዝ ስትይው ነገም ጎበዝ ለመባል ነው ያንን ነገር የሚሰራው። ትዳር በነገራችን ላይ ልክ እንደ ልጅነት እድገት ነው። ጥፋት አለ፣ ኢሞሽን አለ፣ ደስታ አለ፣ ሁሉ ነገር አለበት። ስለዚህ ከነ ጫናው ግን ራሷን መጣል የለባትም ሴት ልጅ። ጫናው ግን የእናትነት ተፈጥሮ የሰጣት ናት። ስለዚህ ደግሞ ትልቁ ምድር ላይ የማይገኝ ትልቅ ነገር እናትነት እኮ ነው። እናትነት በምንም አይገኝም። በቃ እናት ናት፣ አይወዳደርም። ከአባት በላይ ናት እናት። ስለዚህ ሚና ተደበላለቀ፣ ጠልቶኛል፣ ችግሮቹን ሁልጊዜ የምትፈቱት ጭንቅላታችሁ ውስጥ ባለው አስተሳሰብ ነው። የሰው ልጅ ከሰው ጋር የሚጣላው ብዙውን ጊዜ በውስጡ ላይ በሚሰራው ድራማ ነው። እቺ ሰላም ሳያት ራሱ ስታስጠላኝ፣ ግን አንቺ እኮ አጠገቤ የለሽም፣ ባለፈው ደውዬላት ስልክ አላነሳችልኝ። ስለዚህ ምን ይሆናል? አንቺ ከመምጣትሽ በፊት ከአንቺ ጋር እጣላለሁ። ትዳር ውስጥም ትልቁ ፈተና ቢሆን ባሎቻችሁ ከመምጣታችሁ በፊት ከባልሽ ጋር ትጣይና ትጠብቂዋለሽ። ከዛ ጫና ላይ እሱን ትጨምሪበታለሽ። ከዛ በኋላ አንዳንድ ጊዜ በጣም አሁን ዘመናዊነት የሆነ በቃ ስንት ሰዓት ነው ከስራ የሚወጣው? 30 ደቂቃ 40 ደቂቃ አልመጣም። ስለዚህ አንድ ኦልሬዲ ማጠንጠን ጀምረሻል ማለት ነው። ሲመጣ መንገድ ተዘግቶ ለአንተ ብቻ ነው የሚዘጋው። ደን ምን ይሆናል ማለት ነው። ስለዚህ ከጫናው ይልቅ ምንድነው ማድረግ ያለባት? ሁልጊዜ ጥሩ ሆና መታየት። ጥሩ ሆና ትናንት ያቺ እንደዛ ስትወድላት እንደዛ ለሃጅ በለሃጅ ሆነ ወደ ለምነ አስለምነ ያገባሃት መሆንን ደግሞ ወንድ እንዳትረሳ። እዚህ ጋር ዛሬ ላንተ ብላ ነው ቤት ገብታ መውለዷን ማጥባቷን የትናንትና ውበቷ አለመኖር። ሁልጊዜ የትናንትናውን ላይፍ እኮ ነው የምትኖር። አንዳንዴ በትዳር ውስጥ እኮ ትዝታው እኮ ነው። ምክንያቱም ከተገናኛችሁ በኋላ ነው ያ መልክ ትንሽ ወረድ ያለው። ኦር የምታዩ ነገሮች አሁን በምታየው አይነት ሳይሆን በትናንትና አይን። የሚስት ውበት በ80 ቆንጆ ናት፣ በ40 በ30 ያቺ በ20 ያገኘሃት ናት። ስለዚህ የማያ መነጽርን ደግሞ ማስተካከል ትዳር ውስጥ በጣም አስፈላጊ ነገር ነው። ሚስቴ ቆንጆ ናት፣ ምክንያቱም ከፈጣሪ የተሰጠኝ በረከት ናት፣ ልጆች ወልዳልኛለች፣ አብራኝ የኖረች ናት፣ አጋሬ ናት። አሁን ከትዳር በፊት ብዙ ሰዎች ወጥተው የመዝናናትን ጊዜ ማሳለፍን ነገር አላቸው። ከትዳር በኋላ ግን ይሄ ነገር አይታይም። ከዛ ይልቅ ከባለቤቱን ይዞ ወጥቶ ወይ ከልጆቹ ጋር ከመዝናናቱ ይልቅ ከጓደኞቹ ጋር መዝናናትን የሚመርጥ ብዙሃኑን አየዋለሁ። ይሄ ከ50% በላይ ልበለው እና ይሄን አንተ እንዴት ታየዋለህ? ጥያቄው ትክክል ነው፣ ግን አንድ ነገር አለ። ከትዳር በፊት የነበሩት በመጀመሪያም ከትዳር በፊት ወጥተው አይደለም ይዝናኑት። ኦልሬዲ አልገቡም፣ ውጪ ናቸው። ሲዝናኑ ቤት የላቸውም። ቤት እንኳን ቢኖራቸው ገና ትዳር ውስጥ ስላልገቡ እያንዳንዱ ሆቴልና ካፍቴሪያ ማረፊያቸው ነው። በመጀመሪያ ልዩነቱን ይሄን ይመኑት። ትዳር ውስጥ ስትገባ ግን ትዳር የራሱ የሆነ ፍሬምወርክ አለው፣ ቤት አለው፣ ላይፍ አለው፣ አስተሳሰብ አለው። እንደዛ ነው ያለው። ያኛው ትንሽ ክፍት ነው። ነገር ግን በወንዶች በኩል የሚታይ አንድ ክፍተት አለ። ካገቡ በኋላ ሚስቶቻቸውና ልጆቻቸው ጋር ለመዝናናት ፊታቸው ቶሎ አይዞርም። ይሄ ስህተት ነው። እንደ ስህተት ግን መሆን ያለበት ከጓደኞቹ ጋር ያሳልፋል የምትለው ሁለት አይነት ናት።
ከቤት አብዛኛውን ጊዜ ሰላም ከሌለውና ንትርኩ ወደ ሚስብ ነገር ነው የምትሄጂው። ገብቶሻል? አንዳንድ ጊዜ ወይ ደግሞ ቤት ውስጥ ያለው ወቀሳ ሽሽት ይወጡ። አሁን ብዙ ወደኛ የሚመጡ ሰዎች ይሄን ይነግሩናል። ጠዋት ይወጣሉ፣ ማታ ደንገዝገዝ ካለ በኋላ ይወጣል። ግን ይሄ የሚመከር አይደለም። ትዳር የሚታደሰው ትዳር ውስጥ ከገባች በኋላ ከወለደችልህ ማለት ዓይንህም በዓይኔ ያሳየች፣ አማርኛው እንደዛ ነው የሚለው አይደል? ውዷ ባለቤት ጋር ሄደህ የሆነ ቦታ ምግብ መብላት ከእሷ ጋር መዝናናት እኮ ለአንተ ክብር ነው የሚጨምረው። እንደውም ማዕረግ ነው የሚጨምረው ከሚስትና ከልጆች ጋር ማለት ነው። ኢቭን በፈጣሪ ዘንድ ትልቁ ጽድቅ፣ ትልቁ ነገር ለሚስትህና ለልጆችህ በራስ ላይ የምታወጣው ነገር ነው። ትልቅ በረከት ነው እሱ። ይሄንን አልገባንም። ይሄንን መስተካከል አለበት። እውነት ነው። ሁለተኛ ደግሞ ምንድን ነው በተፈጥሮ እንደ ከልቸር ያንን ነገር ካላደግንበት ካላወቅነው ለማምጣት ሴቷ የእሱን ልምድ ከቤተሰቦቿ ጋር ካላት ዳዲና ማሚ ባባና ማማ ይሄን ያደረጉ ነበር። አንዳንድ ጊዜ ደግሞ ማስታወስ ከመግፋት ይልቅ ጓደኞቹን በነገራችን ላይ ከሚስትህና ከልጆች የሚበልጥ ጓደኛ ምድር ላይ ያለ ሚስትህም ናት፣ ጓደኛህም ናት፣ አጋርህም ናት። ልጆችህ ደግሞ ከማንም የበለጠ ከአብራካቸው የወጡ ልጆች ስለሆኑ ከምንም ነገር በላይ ቅርብ ናቸው። ስለዚህ አሁን ዛሬ እቺ ብዙዎቹ የተባለው ምንድን ነው? ከልምድ ማነስ አሁን እናያለን። ለምሳሌ የመዝናናት ሲስተማችን ራሱ እንደ ኢትዮጵያ የትኛውም ብሔር ብሔረሰብ ውስጥ ምን ይመስላል? አልለመድንም። ለምሳሌ ያንንን ቤት ውስጥ የሰራሽውን ምግብ ይዘን አብረን ወጥተን ማለት ነው። አሁን የሚያማምሩ ቆንጆ ቦታዎች አሉ፣ አሁን በየኮሪደሩ ማለት ነው። እዛ ተቀምጣ አብረህ ብትመላ ህይወትን ነው የምታድሰው። ልጆችም ቁጭ ብለው ከመኪና መንገድ ራቅ ብሎ እንዲህ አይነት ባህሉ የለንም። የምንመኘውን ነገር ወንዶች ሲረሱ ግን አስታውሱና፣ እኛ ረስተናል፣ አልመጣልንም አይደለም። ቆንጆ ምግብ ስሪ ማለት ቤቱ ያፈራውን ስሪና ዛሬ ከሰፈራችን ወጣ ብለን የሆነ ቦታ እንብላ። ይሄ የከልቸርም የአስተሳሰብም ስለሚመጣ በአንድ የሚመጣ አይደለም። ሁለተኛ ደግሞ ምንድን ነው አንዳንድ ጊዜ አሁን እንደ ጥያቄ የሚመጣልን አለ። ወንዶች በጣም እግር ኳስ ይወዳሉ፣ ካነሳሽው አይቀር ማለት ነው። ሰዓት ስጪው፣ ከመከልከል ይልቅ አትከለክዩ። ከመከልከል ይልቅ ግን ሰዓት ተሰጥቶት በዚህ ጊዜ እንደዚህ አይነት ጨዋታ አለና ከጓደኞች ጋር አይቼ በመጣ ምን ትያለሽ ውዴ፣ በቃ ፍቀጂለት። ቢቀመጥም ሰላም አይሰጥሽም፣ ሀሳቡ ሄደዋል። ገባሽ? ከቻልክ አንተ ደግሞ ካገባህና ከወለድክ በኋላ ደግሞ ፎከስህን ከኳስ ይልቅ ወደ ቤተሰብ ሰብስብ። የማትችል ከሆነ ግን አስፈቅዳት። ቢያንስ ስታስፈቅድ ህሊናህ ነፃ ነው። እሷም ባሏ የት እንዳለ ከማጋ እየተዝናና እንደሆነ። እንደዚህ አንዳንድ ጊዜ ትዳር ውስጥ መከልከል መፍትሄ አይደለም፣ ፈቅዶ መከልከል ነው የሚባለው። ለምሳሌ ኳስ አይቶ ትንዝ እንዝናና ሲሉ ኖ ኳስ እንዳይፈቅዳልኛለች እኮ ባለቤቴ ብቻዋን ናት። አንዳንድ ጊዜ በመፍቀድ ውስጥ መከልከል አለ። ማየት ትፈልጋለህ? ይህ ሰምታይምስ አለቅ ካገባችሁና ከእንትን ካላችሁ በኋላ ግን ወንዱ የሴት ጓደኛ ባያበዛ፣ ባይኖረው ደስ ይላል። ባያበዛ ካለው ገደብ ቢኖረው፣ ሴቷም ደግሞ ካገባች በኋላ የወንድ ጓደኛ ባይኖራት ገደብ ቢኖራት፣ እነዚህ ነገሮች ማለት ነው እንጂ ይዟት ለመውጣት አብሮ ለመዝናናት ይሄ የባህል እኔ ብዙ እኛ ጋር የሚያሳዩ ነገሮችም አልለመደብንም። የጓደኝነት ጊዜ ግን ይኸውላችሁ ሴቶች አይረሱም። የጓደኝነት ጊዜ ግን ቤት የለንም እኮ ምንዝናናው፣ በቃ መገናኛችን ራሱ መዝናኛ ቦታ ነው። አሁን ቤት አለን፣ ኃላፊነት አለ፣ ልጅ አለ፣ ተጨማሪ በገንዘብ መቻል ጭምር አለ። እቺን ነገር በደንብ ለዩዋት እህቶቼ፣ በደንብ ለዩዋት። ካገባሽ በኋላ ትቶች ሳይሆን እንደሱ አይነት ባህል አልነበረም። ከዛ በፊት ለምን ያዝናናኛል ለሚለው ማረፊያ የላችሁ። ማረፊያችሁ የት ነው? ምግብ ቤት ወይም ሬስቶራንት ነው። የመረረ እውነቱ ይሄ ነው። እሺ፣ ትዳርን እንዴት ያድሱት? ትዳር ያሉ ሰዎች እንዴት ነው ትዳርን ማደስ የሚችሉ? ትዳር ማደስ ማለት በመጀመሪያ ደረጃ ቃላት ነው ትዳርን የሚያድሰው። ባልሽን በስሙ አትጥሪው፣ እቺ ሴትዮ፣ ይሄ ሰውዬ አትበይው። ቃላቶች ናቸው ትዳሩ የሚያድሱት። ኢቭን እሱ እንኳን ባይልሽ አንቺ በይው፣ እሷ እንኳን ባትል አንተ በላት። ከዛ በኋላ ለማደስ ለመሄድ ደግሞ ምንድን ነው ማድረግ ያለባችሁ? የሆዳችሁ እንደምትወጂው ንገሪው። ትዳር ውስጥ ስለገባሽ መውደድ ከዛ በፊት ስትነግሪው የነበር ንገሪዋ፣ እንደምታከብሪው፣ እንደምትኮሪበት።
እሱ ደግሞ እንደምታስደስችው እንደሚወድሽ እንቁ ሚስት እንደሆንሽ ቃላት ትዳርን ያድሳል። የጠፋው ነገር ላይ ያልጠፋው ነገር ላይ ከዛ በኋላ ለባልሽ እንትን ምረጪለት ጫማውን ቤት ውስጥ ካለው ላይ ውዴ ይሄንን ብትለብስ ትዳር ይታደሳል። ለምሳሌ አጋጣሚ ሆኖ አንቺ ቤት ካለሽ ደውለሽ ራት ምን ልስራልሽ ብለሽው ማታውቂው ስትይ ይደነግጣል። የሰው ልጅ እኮ የቃላት ውጤት እኮ ነው። ጦርነት እከሌ ክፉ ነው ጥሩ ነው የሚለው ከምላሱ ከአፉ የሚወጣው ማለት ነው። አንድ ሰው ደግ ነው ጥሩ ነው፣ አንዳንድ ሰው እኮ ትልቅ ነው ተምሯል ብለሽ 10 ደቂቃ አብረሽው መቆየት የማትችይ ሰዎች አሉ፣ ከአፋቸው የሚመጡ ነገሮች ማለት ነው። ስለዚህ እያንዳንዱ ነገር ለባለቤት የምትላት አመስግናታ። ትዳርን የሚያስደስት ደግሞ የሚያድስ ነገር ምስጋና ነው። አመስግናት። ለምን ባልሆነ ልጅ በጋራ የወለዳችሁ ብትሆንም በቃ ቆንጆ ልጅ ስለወለድሽልኝ አመሰግናለሁ ውዴ፣ በቃ የልጅ አባት ስለሆንክ አመሰግናለሁ። ትዳር ነው የሚታደሰው። ትዳር በትልልቅ ገንዘብ ይሄ ኦርኬስትራ ተፈጥሮ 20ኛው ዓመት 50ኛ ኖ እሱ አይደለም። ጥቃቅን ነገሮች ትዳርን ያድሳሉ። አመሰግናል፣ አመሰግናል፣ ይቅርታ፣ እነዚህ ነገሮች ትዳርን ያድሳሉ። ትዳር ብቻ የሰው ልጅ ህይወትን ያድሳሉ። ከዛ በኋላ ቀረቢዋ ባልሽ ይሄ ባልነት ሲመሽ ብቻ በጨለማ ብቻ ወደ አልጋ መሄድ አይደለም። ሚስትነትም እሱ ብቻ አይደለም። ስትመጣ ያዛ እርጋታ፣ ደህና ነሽ፣ የሆነ ነገር እየሰራች ከሆነ ጠረግላታ፣ ያዛ አርጊው፣ ውዴ መላይ ተቀምጠን ነው እንዴ ምናምን ብለሽ የሆነ ነገር አዋራ ብታነሽነት ትዳርን የሚያድሱ ትንንሽ ነገሮች ናቸው። እሱን ለማድረግ ግን ኢጎ ማዋጥ ያስፈልጋል። እኔ ምን ስለሆንኩ የሚባል ነገር የለም ትዳር ውስጥ። ትዳሩ የሚታደሰው በመተናነስ ውስጥ ነው። ለምሳሌ ስትለብስ ምናምን ሚስት እየለበሰች ከሆነ የሆነ ቦታ አብራችሁ ልትሄዱ ከሆነ ልብስ እየለበሰች ከሆነ ከኋላ አለ አይደለም ዚፕ ዝጋላታ፣ ጌጧን ቆይ እስቲ እኔ ጌጡን እኔ ላርግልሽ። ትዳርን ነው የሚያድሱት። ለእኔ የሚያምረውን ነው የምትለብሺው። ዛሬ ይሄ ነው የሚያምርብኝ። ይሄን ማለት ትዳር ውስጥ ትዳሩን ወደፊት ነው የሚያራምደው። በጣም ትክክል ነው። ውድ ተመልካቾቻችን እንግዲህ እኔና ሰላም በሚና አለመወጣትና በትዳር ውስጥ የሚነሱ ነገሮች ማለቂያ የላቸውም። ይሄ ነገር ካልተወራ ለውጥ አያመጣም። ስለዚህ ደሚና መልቲሚዲያ ፕሮዳክሽን በዚህ በትዳር ጉዳይ ላይ በሪሌሽንሺፕ ጉዳይ ላይ ትዳር ውስጥ ከመግባት በፊት ትዳር ውስጥ ሆነንና አንዳንዴ ትዳር ሲበላሹ ምን ማድረግ አለባቸው የሚሉ ነገሮችን የተለያየ ባለሙያዎችን እናመጣለን። እኔም እንደ ባለሙያ የማወራውን የማውቀውን ነገራቸዋለሁ። ሰላምዬም ብዙ ርዕሶችን ከዚህ በፊትም በተለያየ በኦሮምኛም በአማርኛም ይዛ ስለምትመጣ ዛሬ እዚህ መተሽ ይሄን የመሰለ ጥያቄዎች በተለይ ወደ ሴቶቹ እያደላሽ ቢሆንም ምክንያቱም ምድር ላይ ሴት ልጅ እናት ናት፣ እህት ናት፣ አክስት ናት እና ያነሳቻቸው ጥያቄዎች ማህበረሰቡን የሚቀይሩ ስለሆነ ከልብ አመሰግንሻል። እኔም በጣም አመሰግናለሁ ደሚና ፕሮዳክሽን። በዚህ አጋጣሚ በምንናገረው ንግግር ውስጥ ቅር ያላችሁ ነገር ካለ አስበንበት ቅር እንዲላችሁ አንፈልግ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ስለዚህ ይቅርታ እንጠይቃል። ኦን ቢሃፍ ኦፍ ቦዝ ኦፍ ዩ በሁለታችን አይደል ይቅርታ እንጠይቃለን። በጣም እንወዳችኋለን፣ በጣም እናከብራችኋለን። ልሰናበት ነው። ቃላለች ሌላ? እባካችሁ ወንዶች ትዳራችሁን አድሱ። እባካችሁ ወንዶች ትዳራችሁን አድሱ። እንዲሁ ሴቶች እላለሁ። እኔ ደግሞ ይህ ቪዲዮ ይጠቅማል ለምትሉ ሰው ላኩለት። ነገ እና ጅራዳ ነገ